ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የዓለም የቤት ውስጥ አትሌቲክስ ሻምፒዮና በቻይና ናንጂንግ የተደረገ ነው የሚገኘው። ኢትዮጵያ የመጀመሪያ ሜዳሊያዎቿን ማሳካት ችላለች። ትላንትና የመጀመሪያ የወርቅ ሜዳሊያ ሌላኛው ደግሞ የብር ሜዳሊያ ለኢትዮጵያ ተመዝግቧል። በ20ኛው የቤት ውስጥ የዓለም አትሌቲክስ ሻምፒዮና የሁለተኛ ቀን ውሎ በከሰዓት የተደረጉ ውድድሮች የ3000 ሜትር የወንዶችም የሴቶችም ፍጻሜ ላይ ኢትዮጵያ ሜዳሊያ ማግኘት ችላለች። ፍሬወይኒ ኃይሉ በሴቶች የ3000 ሜትር ፍጻሜ 8 ደቂቃ ከ37 ከ21 በመግባት የወርቅ ሜዳሊያ አሸናፊ ናት። ከዚህ ቀደም በዓለም አትሌቲክስ ሻምፒዮንሺፕ ውድድር ላይ ጥሩ ውጤት በማምጣት አቅም እንዳላት አሳይታለች። ፍሬወይኒ ኃይሉ በፓሪስ ኦሎምፒክ ላይ አግባብ ያልሆነ መገፋት እንደደረሰባት ሲነሳ ነበር። ጠንክራ ሰርታ በዚህ የቤት ውስጥ ዓለም አትሌቲክስ ሻምፒዮና ጥሩ የሚባል ውጤት ማግኘት ችላለች። ኢትዮጵያም በወርቅ ትላንትና ውድድሯን የመጀመሪያ ሜዳሊያ እንድታገኝ አስችላለች። በናንጂንግ የወርቅ ሜዳሊያ አሸናፊ ለመሆን የበቃችበትን የ3000 ሜትር የቀጥታ ተሳታፊነት እድል ማግኘት ችላለች። በዘንድሮው የዓለም የኢንዶር ቱር ጎልድ ላይ የርቀቱ አጠቃላይ አሸናፊ መሆን የቻለች አትሌት ናት። እቺ ኢትዮጵያዊት በርቀቱ በናንጂንግ 3 አትሌቶችን ማሰለፍ ችላ ነበር። ኢትዮጵያ እነዚህን እንግዲህ ሁሉ ቀድማ ነው ማሸነፍ የቻለችው። ፍሬወይኒ በናንጂንግ ያስመዘገበችው የ3000 ሜትር የወርቅ ሜዳሊያ ድል በዓለም የቤት ውስጥ አትሌቲክስ ሻምፒዮና የኢትዮጵያ ተሳትፎ ታሪክ በ3 የተለያዩ ርቀቶች ሜዳሊያ ማሸነፍ የቻለች ብቸኛዋ አትሌት ያደርጋታል። ከዚህ ቀደም በ2022 በሰርቢያ ቤልግሬድ የ800 ሜትር የብር ሜዳሊያን አግኝታለች። በ2024 በስኮትላንድ ግላስጎ ደግሞ የ1500 ሜትር የወርቅ ሜዳሊያ አሸናፊ መሆኗ ይታወሳል። በናንጂንግ የሴቶች 3000 ሜትር ፍጻሜ ውድድር ላይ እንግዲህ አሸናፊ ሆናለች። ብርቄ ኃየሎም 8 ደቂቃ ከ39 ከ28 ሰከንድ ማይክሮ ሰከንድ በመግባት በዚህ ውድድር 5ኛ ሆና ማጠናቀቅ የቻለች አትሌት ናት። እንግዲህ በሴቶች 3000 ሜትር ትልቅ ግምት ለኢትዮጵያ አስቀድሞ ተሰጥቶ ነበር። ፍሬወይኒ ኃይሉ ያለችበት ውድድር አሸናፊ ሆና ኢትዮጵያ እንደምታጠናቀቅ አስቀድሞ ሲገመት ነበር። ፍሬወይኒ 8 ደቂቃ ከ19 ከ98 በዚህ አመት ያስመዘገበችው በጣም ፈጣን ሰዓት ነው። ባለፈው በ1500 ሜትር የቤት ውስጥ ዓለም ሻምፒዮናም ወርቅ ሜዳሊያ ነበር ያገኘችው። እቺ የ24 አመት አትሌት ባለፈው አመት በቤት ውስጥ ውድድሮች ምንም ሽንፈት ሳይገጥማት የዘለቀች ናት። 2025 ላይም እንደዚሁ እስካሁን ያልተሸነፈች ናት። ግን 3000 ሜትር ላይ ትሮጣለች ብሎ ይጠበቅ አልነበረም። ምክንያቱም ባለፈው በ1500 ሜትር ነበር ተካፍላ የወርቅ ሜዳሊያ ያገኘችውና ፊልዷን ቀይራ ወደ 3000 ሮጣ ደግሞ ትላንትና ስኬት ገጥሟታል። የካቲት ላይ በኦስትራቫ ማሸነፍ ችላለች። የግል ምርጥ ሰዓቷን ጭምር የዛኔ ያስመዝግባለች 8 ደቂቃ ከ24 ከ17 በመግባት የአመቱ ፈጣን ሰዓት ሆኖ ተመዝግቦላታል። ከዚያ ደግሞ ይህንን ሰዓት መልሳ የአመቱ ፈጣን ሰዓትን በሌቪን የበለጠ አሻሽለዋለች። 8 ደቂቃ ከ19 ሰከንድ ከ98 በመግባት ጉዳፍ ጸጋይን አስከትላ ነበር የገባችውና በቤት ውስጥ የምንጊዜም በቤት ውስጥ የ3000 ሜትር ሰዓት የምንጊዜም 3ኛው ፈጣኑ ሰዓት ሆኖ ነበር የተመዘገበላት። ትላንትና በነበረው ውድድር ያን ያህል አቅሟን አውጥታ ለመሮጥ ያን ያህል ውድድሩን ለመምራትና ከፊት ሆና ጉልበቷን ለመጨረስ ፍቃደኛ አልነበረችም። ወደ መጨረሻው አካባቢ ነው ወደ ፊት ጠጋ ብላ በመውጣት ከዚያ በኋላ የመጨረሻው ሜትር ተስፈንጥራ በመውጣት አሸናፊነቷን ያረጋገጠችውና ጉልበቷን ቆጥባ ነበር ትላንትና ስትወዳደር የነበረው። ይህንን ተመልክተናል። ባለፈው በ3000 ሜትር ሌቪል ላይ ጉዳፍንም ስታሸንፋ ተመሳሳይ አይነት ቴክኒክ ነው የተጠቀመችው። በትላንትና ውድድር ብርቄ ኃየሎም 5ኛ ሆና ነው ያጠናቀቀችው። ብርቄ 3ኛ ሆና የጨረሰች ሯጭ ነበረች። ሌቪል ላይ በነበረው ውድድር 8 ደቂቃ ከ25 ከ37 በመግባት 3ኛ ሆና ጨርሳለች። የዓለም ከ20 አመት በታች ክብረ ወሰን ሆኖ ነበር የዛኔ የተመዘገበላት። ኢትዮጵያ በዚህ ምድብ ካለፉት 11 ውድድሮች 9ኙን አሸንፋ ነበር። ትላንትና ካለፉት 12 ውድድሮች 10ኛው ድል ሆኖ ተመዝግቦላታል። ባለፈው አመት የነበረውን የግላስጎ የ3000 ሜትር የቤት ውስጥ ሻምፒዮና የአሜሪካዋ ተወዳዳሪ ሳን ፒየር ነበረች ያሸነፈችው። ፍሬወይኒ ኃይሉ በ800 ሜትር የ2022 ዓለም የቤት ውስጥ ሻምፒዮን የብር ሜዳሊያ ባለቤቷ በግላስጎ የ1500 ሜትር የወርቅ ሜዳሊያ ባለቤቷ አሁን ደግሞ በናንጂንግ የ3000 ሜትር የወርቅ ሜዳሊያ አጥልቃ ውድድሯን ማጠናቀቅ ችላለች። ለኢትዮጵያም ትላንትና
የመጀመሪያው የወርቅ ሜዳሊያ ሆኖ ተመዝግቧል። በናንጂንግ ትላንትና የተደረገ ሌላኛው ውድድር የ3000 ሜትር የወንዶች ፍጻሜ ነበረ። ኢትዮጵያዊ አትሌት በሪሁ አረጋዊ የዓመቱ የግል ምርጥ ሰዓቱን ያስመዘገበበት ምሽት እርሱ ግን አሸናፊ ሆኖ ማጠናቀቅ ያልቻለበት ሆኗል። 7 ደቂቃ ከ46 ከ25 በመግባት የብር ሜዳሊያ አሸናፊ ሆኗል። በሪሁ በውድድር ዓመቱ መጀመሪያ ላይ ቅድ ነበረው በፖርቱጋል ሊዝበን በሚካሄደው የግማሽ ማራቶን ተካፋይ ለመሆን። ነገር ግን የአትሌቲክስ ፌዴሬሽን ከፍተኛ አመራሮች ይህንን አትሌት በማነጋገር ሐሳቡን እንዲቀይርና በቤት ውስጥ ውድድር እንዲካፈል በማግባባት በዚህ ውድድር እንዲሳተፍ አስችለውት ነበረ። በ2024 የፓሪስ ኦሎምፒክ የ10000 ሜትር የብር ሜዳሊያ አሸናፊው ትላንትና በቤት ውስጥ ዓለም አትሌቲክስ ሻምፒዮና በናንጂንግ ሌላ የብር ሜዳሊያ ወስዷል። እርሱን ያሸነፈው ጃኮብ ኢንግብሪክትሰን ነው። ኖርዌያዊው አትሌት በጣም ጠንካራ የሚባል ጊዜን ያሳለፈ ነው የሚገኘው። መቼም ጃኮብ በወንዶች የቅርብ ጊዜ ክስተት የሆነ አትሌት እንደሆነ ይታወቃል። ትልልቅ የሚባሉ ውጤቶችን እያስመዘገበ ነው የሚገኘው። ትላንትናም 7 ደቂቃ ከ46 ሰከንድ ከ09 በመግባት አንደኛ ሆኖ ውድድሩን አጠናቋል። በዚህ ውድድር ዓመት ኢትዮጵያን እንግዲህ ወክለው እንዲሳተፉ ድል የተሰጣቸው በ3000 ሜትር ፍጻሜ ላይ የገቡት የመሰናክሉ ስፔሻሊስት ጌትነት ዋለና ደግሞ ወጣቱ አትሌት ቤንያም መሐሪ ነበሩ። ትላንትና ቤንያም መሐሪ 7 ደቂቃ ከ49 ሰከንድ ከ18 በመግባት ጌትነት ዋለ 7 ደቂቃ ከ50 ሰከንድ ከ07 በመግባት 9ኛና 11ኛ ሆነው ተከታትለው መግባት ችለዋል። ይሄ ውድድር ትላንትና ሲደረግ እጭቅ ያሉ አትሌቶች ነበሩ። በዚህ ውድድር ላይ እስከ መጨረሻው ሰዓት ድረስ ሊበተን አልቻለም ነበር። ተካፋዮቹ እርስ በርስ ተጠባብቀው እርስ በርስ ተያይዘው ነበር የወጡት። በመጨረሻዎቹ 400 ሜትሮች ግን ያው የቤት ውስጥ ዓለም አትሌቲክስ ሻምፒዮና ላይ የቤት ውስጥ ውድድሮች አንዱ ዙር 200 ሜትር ነው የሚይዘውና በሪሁ አረጋዊ 400 ሜትር ወይንም ደግሞ 2 ዙር ሲቀረው ቀደም ብሎ ለመውጣት ሞከረ። ከዚያ የመጨረሻውን 200 ሜትር ደውሉን እንደሰማ ተስፈንጥሮ ለመውጣት ጥረት ነበር ያደረገው። ጃኮብ ኢንግብሪክትሰን ለመውጣት ሲሞክር በሪሁ አረጋዊ መንገድ ሲዘጋበትና እርሱ ደግሞ ትከሻ ለትከሻ አንገት ለአንገት ጥርሱን ነክሶ ተናንቆ መንገድ አልሰጥህም ሲለው ስንመለከት ነበረ። ነገር ግን ጃኮብ እስከ መጨረሻዎቹ 20ና 30 ሜትሮች ድረስ ከኋላ ሆኖ ለመጠበቅ ነበረ ፍላጎት ያሳየው። ከዚያ ግን ተስፈንጥሮ በመውጣት ጃኮብ አሸናፊ ሆኖ ጨርሷል። በዚህ ውድድር አውስትራሊያዊው አትሌት ሮቢንሰን 3ኛ ሆኖ ማጠናቀቅ ችሏል። ዘንድሮ መቼም ጃኮብ ታሪክ ለመስራት ነው እየተዘጋጀ የሚገኘው። ይሄ አትሌት በሁለት ውድድሮች ይካፈላል፣ በ1500 እና በ3000 ሜትር። ትላንትና የ3000 ሜትሩን የወርቅ ሜዳሊያ ይዞ ነው ማጠናቀቅ የቻለው። የ1500ውን ደግሞ በፍጻሜ መድረስ የቻለ አትሌት ነው። 1500 እና 3000 ሜትር ላይ ከዚህ ቀደም በዓለም የቤት ውስጥ አትሌቲክስ ሻምፒዮና ኃይሌ ገብረስላሴ ተመሳሳዩን ማድረግ ችሎ ነበረ። የወርቅ ሜዳሊያ በ1500ም በ3000 ሜትርም አሸንፈው ነበረ። በአንድ ቀን ልዩነት ባለፈው በዩሮ ኢንዶርስ በአውሮፓ የቤት ውስጥ አትሌቲክስ ሻምፒዮና ተመሳሳዩን ማድረግ ችሎ ነበረ። በ1500ም በ3000ም ሮጦ ጃኮብ አንደኛ ሆኖ ነበረ ማጠናቀቅ የቻለው። አሁን በ3000 ሜትር የወርቅ ሜዳሊያውን ወስዷል። በኦሎምፒክ በ17 ዓመቱ በ5000 ሜትር 6ኛ ሆኖ የወጣው አትሌት ቤንያም መሐሪ ትላንትና ጥሩ የሚባል ውድድር ነበረ ማድረግ የቻለው። ነገር ግን ከርሱ ክላስ ከርሱ ደረጃ በጣም የላቁ አትሌቶች ነበረ የሆኑበት። ምንም ማድረግ ሳይችል ቀርቷል። በተወሰኑ አጋጣሚዎች ዙሩን ለማክረር ከፊት ሆኖ ለመምራት ሲሞክር አይተነዋል። ከዛ ባለፈ ጌትነቱ ዓለም ይሄ የመሰናክሉ ሯጭ ተመሳሳዩን ሲያደርግ አይተነው ነበረ። ግን እነዚህ ሁሉ ጥረቶች ሳይሳኩ ቀርቷል። ምክንያቱም ጃኮብ ነበረበት በዚህ ውድድር። በ2024 ጃኮብ በ3000 ሜትር የዓለም ክብረ ወሰን 7 ደቂቃ ከ17 ገብቷል። የኦሎምፒክ 5000 ሜትር ባለድል ነው። በዩሮ ደግሞ ቀደም እንዳልኳችሁ በ1500 በ3000 ያሸነፈ ሯጭ ነው። ይሄ አትሌት ትልልቅ የሚባሉ ስኬቶችን በተደጋጋሚ ማሳካት የቻለ ነው። እንደውም ረዘም ያሉ አመታት ሆነውታል። ባለፉት 4 አመታት 1 ማይል ወይንም 3000 1 ማይልና ከዚያ በላይ በሆኑ ርቀቶች በተለይ በ3000 ሜትር ከ2020 በኋላ ተሸንፎ አያውቅም። 19 አመቱ ላይ ነው ለመጨረሻ ጊዜ ጃኮብ ኪፕሊሞ በ3000 ሜትር ውድድር የረታውና ከዚያ በኋላ ግን የተሸነፈ አትሌት አይደለም። አሁን እንግዲህ መልሶ አሸንፎታል። የ1500ውንም ይበለዋል ተብሎ ነው የሚጠበቀው። በሪሁ አረጋዊ ትላንትና
ጥሩ የሚባል ትግል ነበረ ያደረገው በ2022 በዓለም የቤት ውስጥ ሻምፒዮና ከዚህ ቀደም ተካፍሏል በሪሁ ጥሩ የሚባል ውጤት አላስመዘገበም ነበረ ገና በማጣሪያው ነው የተሰናበተው ዘንድሮ ግን ማጣሪያ የለም ቀጥታ ፍጻሜ ነበረ 3000 የተደረገው ይሄም አግዞታል በሪሁን ሁለተኛ ሆኖ ግን ለማጠናቀቅ ተገዷል የአውትዶር ወይንም ከቤት ውጪ ያሉ ውድድሮች የበለጠ ለበሪሁ ጥንካሬውን የሚገልጽባቸው ውድድሮች ናቸው በ5000 እና በ10000 በሪሁ 12 ከ40 እና 26 ከ31 መግባት የቻለ ሯጭ ነው በኦሎምፒክ 10000 ሜትርም የብር ሜዳሊያን የጠለቀበትን መንገድ ስትመለከቱ ኪክ ማድረግ ወይንም ደግሞ የመጨረሻዎቹን ሜትሮች ስፕሪንት አድርጎ ተስፈንጥሮ በመውጣት ፈጣን የሆነ ሩጫን ማድረግ እንደሚችል ያስመለከተበት ነበር ትላንትና ግን እነዛ ሁሉ ጥረቶቹ ጃኮብን ለመቅደም አላስቻሉትምና በሪሁ ግን የቻለውን ሁሉ ጥረት አድርጓል በተለይ ደግሞ በዚህ ውድድር ለመካፈል ያደረገውን መስዋዕትነት ስንመለከት የበለጠ ሙገሳ የሚያስቸረው ነው ሊዝበን ላይ ከውድድሩ አዘጋጆች ጋር ስምምነት ነበረው በግማሽ ማራቶን ውድድር ላይ ለመካፈልና ይህንን ውድድር አልካፈልም ብሎ እንዲሰርዝ ያስቻለው የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ያደረጉት ጥረት ነበረ በዚህ ውድድር እንዲካፈል በትራክ ውድድር እንዳይወጣ ግፊት በማድረግ አሳምነውት ነው ያንን ውድድር ጥሎ ለዚህ ለናንጂንግ የዓለም የቤት ውስጥ አትሌቲክስ ሻምፒዮና ዝግጅት ሲያደርግ የነበረውና ይሄ ጥረቱ ቢያንስ የብር ሜዳሊያ አስገኝቶለታል ደግሞ ያደረገው መስዋዕትነት የበለጠ ሙገሳ የሚያስቸረው ነው ለበሪሁ አረጋዊ ትላንትና የነበረው ሌላኛው ውድድር የ800 ሜትር የማጣሪያ ውድድር ነው ጠዋት ላይ የነበረ ውድድር ነው የ800 ሜትር የሴቶች ግማሽ ፍጻሜ ተካፋይ ከነበሩ 3 ኢትዮጵያውያን ሁለቱ ለፍጻሜ አልፈዋል ለፍጻሜው ያለፉት ሁለቱ ኢትዮጵያውያን ከምድብ 1 ላይ በቀደም ተከታትለው የገቡት አንደኛና ሁለተኛ ሆነው ያጠናቀቁት ጽጌ ዱጉማና ንግስት ጌታቸው ናቸው ጽጌ ዱጉማ 2 ደቂቃ ከ03 ከ85 በመግባት ነው ማጠናቀቅ የቻለችው ንግስት ጌታቸው 2 ደቂቃ ከ04 ሰከንድ ከ01 በመግባት ነው የጨረሰችው በዓለም አትሌቲክስ የቤት ውስጥ ሻምፒዮና በተከታታይ ለአምስተኛ ጊዜ ኢትዮጵያን ለመወከል እድሉ ያገኘችው ሀብታም አለሙ ከምድብ 2 ደቂቃ ከ05 ከ44 በመግባት 6ኛ ሆና አጠናቃ ለፍጻሜ ሳትበቃ እንግዲህ ቀርታለች ለመጀመሪያ ጊዜ ነው በፍጻሜ መካፈል ያልቻለችው ዛሬ የፍጻሜ ውድድሩ በ800 ሜትር የሴቶች ፍጻሜ ይደረጋል ሁለቱ ኢትዮጵያውያን ንግስት ጌታቸውና ጽጌ ዱጉማ ይካፈላሉ 9 ሰዓት ከ54 ሲል የሚጀምር ውድድር ነው ይሄ የ800 ሜትር ውድድር በጽጌ ዱጉማ አሸናፊነት ይጠናቀቃል ተብሎ የሚገመት ውድድር ነው ጽጌ ዱጉማ ባለፈው ግላስጎ ላይ አሸናፊ ሆና ያጠናቀቀችበት ነበር 3 በዓለማችን ትልልቅ የሚባሉ የ800 ሜትር ሯጮች በዚህ በናንጂንግ የቤት ውስጥ ዓለም ሻምፒዮና አይካፈሩም የ2024 የኦሎምፒክ ሻምፒዮና የግሬት ብሪቴኗ ኬሊ ሆችኪንሰን ያለችም የ2023 የዓለም አትሌቲክስ ሻምፒዮኗ ኬንያዊቷ ሜሪ ሙራ አትሮጥም ከዚያ ባለፈ በ2021 በቶኪዮ ኦሎምፒክ እና በ2022 ዓለም አትሌቲክስ ሻምፒዮና ላይ አሸናፊ የነበረችው አቲንግ ሞ የደቡብ ሱዳን ዝርያ ያለባት የዩኤስኤ ሯጯ አትሮጥምና ካሉት ሯጮች የተሻለውን ሁሉ ግምት ያገኘችው ጽጌ ዱጉማ ናት ጽጌ ዱጉማ 1 ደቂቃ ከ58 ከ97 አላት ዘንድሮ ያስመዘገበችው ፈጣኑ ሰዓት ይሄ ነው የግል ምርጥ የሚባለው ሰዓቷ ግን 1 ደቂቃ ከ57 ከ15 ነው የግላስኮ ሻምፒዮን ናት ኦሎምፒክ ላይ ደግሞ ለኢትዮጵያ በታሪክ ለመጀመሪያ ጊዜ በ800 ሜትር ሜዳሊያ አስገኝታለች የብር ሜዳሊያ ባለቤት ሆና እንደመጣች ይታወቃል ከርሷ ቀጥሎ ያለው ሰዓት በዚህ ውድድር ላይ ከተካፈሉት ሁሉ ፈጣኑ ሰዓት 1 ደቂቃ ከ59 ከ07 ነው የኦሊምፒክ 4ኛ ደረጃ ይዛ ያጠናቀቀችው ሻፊቃ ሙልኒ ያስመዘገበችው ሰዓት ናትና ሁለት ሯጮች ከዩኤስኤ 1 ከ59 ያላቸው አሉ በፍጻሜ ውድድር እነዚህን አትሌቶች እንጠብቃቸዋለን ትልልቅ የሚባሉ ፉክክሮች የሚደረግበት እንደሚሆን እንጠብቃለን ትላንትና ሀብታም አለሙ ሳትካፈል ቀርታለች 5ኛ የዓለም የቤት ውስጥ አትሌቲክስ ሻምፒዮን ላይ የተካፈለችበት ነው ከዚህ በፊት በነበረች በት ውድድር 6ኛ 4ኛ 7ኛና 5ኛ ሆና ነው ሀብታም አለሙ በ800 ሜትር ውድድር ማጠናቀቅ የቻለችው ዘንድሮ ግን ጭራሹኑ ለፍጻሜው ሳትበቃ ቀርታለች ጽጌ ባለፈው እንግዲህ ማንንም ሳይጠብቃት ነው ትልቁን መድረክ በአሸናፊነት ያጠናቀቀችው በግላስጎ የኦሊምፒክንም የብር ሜዳሊያ እየጠበቀ አልነበረም ከሌሎቹ አንፃር የጽጌ ዱጉማ ሰዓት 1 ደቂቃ ከ57 ከ15 ሌሎች 800 ሜትርን ከገቡበት ሰዓት አንፃር ስናወዳድረው
የዘገየ ሰዓት ነው። ለምሳሌ ኦሊምፒክን ያሸነፈችው የግሬት ብሪቴኑ አትሌት ኬሊ ሆጅኪንሰን 1 ደቂቃ ከ54 ከ6:1 አላት 800 ሜትርን እና የጽጌ ድጉማ ሰዓት ላይ 3 ሰከንድ ገደማ ተፈጥናለች ማለት ነው። አይ ቲንክ ሞ ከዚህ ቀደም በኦሊምፒክም በ2022 በ2021 ኦሊምፒክም በ2022 ዓለም አትሌቲክስ ሻምፒዮናም አሸናፊ ሆና ያጠናቀቀችው አሜሪካዊት አትሌት አይ ቲንክ ሞ ያላት ሰዓት 1 ደቂቃ ከ54 ከ97 ነው። 3 ሰከንድ ገደማ እንደማለት ነው። እርሷም ቢሆን አትካፈልም። ሜሪ ሙራ 1 ደቂቃ ከ56 አላትና ጽጌ እነዚህ 3 ትልልቅ የሚባሉ የ800 ሜትር ውድድሮች ላይ ወርቅ ሜዳሊያን ከልክለዋት የቆዩት አትሌቶች አለመኖራቸው ለእርሷ የበለጠ በሩን የከፈተላት ነው። ምናልባት ዛሬ በሚደረገው የፍጻሜ ውድድር በግላስጎ ያሳየችውን ብቃት መልሳ ለመድገም ትልቅ እድል ይሰጣታል ማለት ነውና ለኢትዮጵያውያኑ አትሌቶች መልካም ውጤት እንዲገጥማቸው እንመኛለን። ንግስትም የምትካፈልበት ነው። 9 ሰዓት ከ54 በ800 ሜትር ፍጻሜ ኢትዮጵያውያኑ አትሌቶች ይካፈላሉ። በወንዶች 1500 ሜትር መቼም የምንላችሁ ነገር የለም። ያው ጃኮብ ኢንግብሪትሰን የሚጠበቅበት ነው። በ3000ም ያገኘውን ስኬት በ1500ም ይደግመዋል ተብሎ ይጠበቃል። 9 ሰዓት ከ15 ሲል ግን በ1500 ሜትር ማነው 9 ሰዓት ከ28 9 ሰዓት ከ15 1500 የወንዶች ነው። 9 ሰዓት ከ28 ግን የሴቶቹ የ1500 ሜትር ፍጻሜ ይደረጋልና በዚህ ውድድር ደግሞ የምንጠብቃት አትሌት አለች ጉዳፍ ጸጋይ። በዚህ ውድድር ትልቅ አሸናፊነት ግምት አግኝታለች። የተሻለ ሰዓት አላት ጉዳፍ 3 ደቂቃ ከ53 ከ92 አላት። በዚህ ዓመት የዓለም የቤት ውስጥ የክብረ ወሰኑ ባለቤት ናት። የራሷን ክብረ ወሰን ደግሞ ለመስበር 0.83 ዘግይታ የገባች ናት። ድርቤ ወልተጂም ትሮጣለች። በዚህ ዓመት 3 ደቂቃ ከ58 ከ89 ያላት አትሌት ናት። ድርቤ ወልተጂ በ2023 ዓለም ሻምፒዮና ሁለተኛ ሆናለች። በኦሊምፒክ አራተኛ ሆና ያጠናቀቀች ሯጭ ናት። በአውትዶር ውድድር ከቤት ውጪ ባለ ውድድር በ1500 ሜትር 3 ደቂቃ ከ52 የገባች ናትና እነዚህ ሁለት አትሌቶች የሚካፈሉበት ፍጻሜ ውድድር ኢትዮጵያ ሌላኛውን ሜዳሊያ የምታሳካበት ሌላኛውን የወርቅ ምናልባት ታሳካበታለች ተብሎ የሚጠበቀው ነው። 7 ዓመታት በላይ ሆኗል ጉዳፍ ጸጋይ በቤት ውስጥ ውድድር የ1500 ሜትር ወይም ደግሞ የ1 ማይል ውድድርን ከተሸነፈች ረጅም ጊዜ ሆኗታል። 1 ማይል ወይ ደግሞ 1500 በቤት ውስጥ ውድድር ጉዳፍ በብዛት አትሸነፍም። 2018 በፌብሩዋሪ ወር ላይ ነው ኒው ባላንስ ያዘጋጀው የቤት ውስጥ ግራንድ ፕሪ ውድድር ለመጨረሻ ጊዜ የተሸነፈችው 3ኛ የወጣችው የዛኔ ነው። በቤት ውስጥ በ1500 ሜትር ፈጣን የሆኑት 3 ሴቶች 3 የሚባሉ ሰዓቶችን የሮጠችው እሷ ናት። በ1500 ሜትር በታሪክ የተመዘገቡትን 3ቱን ፈጣኖች የሮጠችው እሷ ናት። 3 ደቂቃ ከ53 ከ09 2021 ላይ የዓለም ክብረ ወሰን ሆኖ የተመዘገበበት ሁለተኛ ፈጣን ደግሞ በኢንዶር በቤት ውስጥ የ1 ማይል ውድድርን 4 ደቂቃ ከ16 የገባች ሯጭ ናት 2023 ላይ። በ2022 ደግሞ በቤት ውስጥ ሻምፒዮና እንደዚሁ አሸንፋለች እና በቤት ውስጥ ውድድሮች የጉዳፍ ጸጋይን ብርታትና ጥንካሬ የተመለከተችው ፌዝ ኪፒያጎን በብዛት ጉዳፍ ጸጋይ ባለችበት የቤት ውስጥ ውድድር ፌዝ ስትሳተፍ አትመለከቱምና ጉዳፍ በብዛት ጠቅልላ ታሸንፋቸዋለች እነዚህን ውድድር። ለነገሩ ፌዝ ኪፒያጎን ብቻ ሳትሆን በብዛት ኬንያውያን ትልልቅ የሚባሉት ስም ያላቸው ሯጮች በቤት ውስጥ ሻምፒዮና ብዙ ሲካፈሉ አትመለከቱምና ዘንድሮም በቤት ውስጥ የዓለም አትሌቲክስ ሻምፒዮና ትልልቅ የሚባሉ አትሌቶች በኬንያ ስም ዝርዝራቸውን አላየንም። በግላስጎም እንደዛ ነበረ። ከዛ በፊት በነበረውም ይሄ ታሪክ በብዛት አላቸው። ባለፈው በ3000 ሜትር ሮጣ ነበረ ጉዳፍ ግላስጎ ላይና በ3000 ሜትሩ ግን ተሸንፋ ነው ያጠናቀቀችው። ካስታወሳችሁ በሴንት ኢሊስ ፒጌ አሜሪካዊቷ ሯጭ 8 ደቂቃ ከ20 ሰከንድ ከ87 ገብታ ቀድማት ነው ያጠናቀቀችው። የዓለም ፈጣኑ 4ኛው ሰዓት ሆኖ የተመዘገበ ሰዓት ነውና ጉዳፍ አሁን የ3000 ሜትሩን ትታ የ1500 ሜትሩን ለመካፈል ፈልጋለች። በኦሊምፒክ ጥሩ ጊዜን አላሳለፈችም። ሁላችንም የምናስታውሰው ነው። መቼም በ1500ም በ5000ም በ10000ም የሮጠችው ጉዳፍ ሜዳሊያ ዝርዝር ውስጥ ከነዚህ 3 ውድድሮች በአንዱ እንኳን ሳትገባ ነው የፓሪስ መጥፎ ቆይታዋን
ያጠናቀቀችው ከፓሪስ በኋላ ግን የተወሰነ የብቃት ማሻሻል እንዳደረገች ተመልክተናል የካቲት ላይ 3 ደቂቃ ከ53 ከ92 በሆነ ሰዓት የቤት ውስጥ ውድድር ማሸነፍ ችላለች ከዚያ የበለጠ ፈጣን ሰዓት በቤት ውስጥ ያለው የራሷ የጉዳፍ ብቻ ነው ከዚያ ሌቪል ላይ በ3000 ሜትር ፍሬወይኒ ቀደመቻት 8 ደቂቃ ከ19 ገብታ እሷ ግን ሁለተኛ ሆና አጠናቃለች በዛ ውድድር ላይ ፍሬወይኒ ከኋላ መታስከት ቀድማት ድረስ 8 ከ16 ነበረ ስትሮጥ የነበረበት ፔስ ይሄ ማለት የዓለም ክብረ ወሰንን ለማጠናቀቅ ለመስበር የሚያስችል ፔስ ነበራት 8 ከ16 ግን ከኋላ ፍሬወይኒ ቀደመቻትና እሷም ደግሞ የመጨረሻዎቹ 100 ሜትሮች ላይ ብቃቷ እየወረደ መጣ ፍጥነቷም ቀነሰ 8 ከ25 አካባቢ ለመግባት ተገደደች ጉዳፍ 2022 ላይ በቤልግሬድ በ1500 ሜትር እንግዲህ ብቸኛ የተካፈለችበት ውድድር ነበር 400 ሜትሩን 61.83 800 ሜትሩን 2 ደቂቃ ከ06 እና መጨረሻውን 3 ከ57 ገብታ አሸንፋለች ስለዚህ ዘንድሮ ይህንን ብቃቷን መልሳ ትደግመዋለች ተብሎ ነው የሚጠበቀው መልካም ውጤት ለነዚህ አትሌቶቻችን እንዲገጥማቸው እንመኛለን